ከብሩክ አርግዣለሁ ብላ ለ3 ወር ያክል ሚዲያውን ባንድ እግሩ ያቆመችውና የብሩኬና የሃይሚን ህይወት ብጥብጥ ያረገችውበት ሚስጥር አሁን ይፋ ሆኗል። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ባህል እንዴት እያሳለፋችሁ ነው? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ ሁኑ። በቅንነት ደግሞ ላይክ አድርጉ። እኛም በስደት ያለን እህቶቻችሁን ከማበረታታት ወደኋላ አትበሉ። መልካምነት ወይ ደግሞ ቅንነት ካሉበት ቦታ ይጀምራልና እኛም በስደት ያለን እህቶቻችሁን ከማበረታታት ጀምሩ። እና ውድ ቤተሰቦቼ በዩ ጉዳይ በጣም ተገርማችኋል ብዬ አስባለሁ ሁላችሁም። ዛሬ እንግዲህ ብሩኬ የተናገረው ነገር ሰምታችኋል። እዩ ጠፍታለች። ወደ ቡታጅራ የመጣውበት ዋነኛውና አንደኛው ጉዳይ ዲኤንኤ ማስመርመርና ውጤቱን ለተመልካች ይፋ ማድረግ ነበረ። ነገር ግን ቡታጅራ ከመጣው በኋላ ልጅቷ ልትገኝ አልቻለችም። ያልሞከርኩበት ነገር የለም። እስቲል አሁን ልናገኛት አልቻልንም። አሁንም ግን ፍለጋዬን እቀጥላለሁ። ለማግኘት የምችልበትን መንገድ ሁሉ እየሞከርኩ ነው ያለሁት፣ እሞክራለሁም። ምክንያቱም የጠፋውን ስሜን ማጽዳት አለብኝ፣ ለተመልካችም ለሕዝብም ይፋ ማድረግ አለብኝ ሲል እንግዲህ ዛሬ ተናግሯል። ግማሹ ተመልካች ስራ ነው፣ ግማሹ ተመልካች ደግሞ የውሸት እርግዝና የሚያደርጉት የለም እሱን አድርጋ ነው እንጂ የምር እርጉዝ አይደለችም። እርጉዝ ሴት እኮ እንዲሁ ስትታይ ታስታውቃለች። ድካም ይላታል። የሰውነት ለውጥም አለ። ብዙ ነገሮች የሚነበቡ የሚታዩ ፊዚካል ላይ የሚታዩ ነገሮች አሉ። ያ ነገር ደግሞ እዩ ላይ በጭራሽ የታየ ነገር የለም እያለ እንግዲህ አብዛኛው ሰው ሲወዛገብ ነበረ። ብሩክን ለማግኘት ብላ እንጂ እርጉዝ አይደለችም። ግማሹ ደግሞ አይ ባካችሁ እነሱም ሁሉም ተነጋግረው ስራ እየሰሩ ነው። ግማሹ ሲጣላ፣ ግማሹ ሲነታረክ፣ ተከፋፍሎ ሲከፋፈል ብዙ ነገር ተፈጥሯል። ብቻ ምላልፋችሁ በ3 ወር ውስጥ ያልተፈጠረውን ጠይቁኝ። ብዙ ነገር ተፈጥሯል በእዩ ምክንያት ማለት ነው። እንግዲህ እዩ በፈጠረችው ምክንያት ነው አብሳላትን መታ ህይወታቸው ላይ ብዙ ብጥብጥ ሊነሳ የቻለውና ብቻ ቤተሰብ በጣም ነው የገረመኝ። የምሬን ስነግራችሁ እኔ ከመጀመሪያውም እርጉዝ አይደለችም ብያችኋለሁ። እርጉዝ አይደለችም ጭራሽ። ምክንያቱም መጀመሪያ ላይ ቀጥረዋት ሲያገኟት የነበረው ሆዷና በ2 ቀን በ3 ቀን ሆዷ ድርስ እርጉዝ መስላ ነው የመጣችሁ። ድርስ እርጉዝ ሆና ማለት ነው። የ6 ወር ብቻ ሳይሆን በቃ እንደዚህ የ8 ወር የ9 ወር እርጉዝ ሆና ነው የመጣችሁ። በ2 እና በ3 ቀን ልዩነት ማለት ነው። ስለዚህ እርጉዝ የሚለውን ነገርም ከተመልካች አይዲያ ወስዳ ነው። ሲቀጥልም ደግሞ ብሩኬን ማሰሪያ መንገድ የሆነ ወጥመድ ብላ ያዘጋጀችው ነው። ምክንያቱም በሌላ መንገድ ብትሄድ ብሩኬን ወደ እርሷ መመለስ እንደማትችል በደንብ ታውቀዋለች። ብሩኬ ያለው ከሀይሚ ጋ ነው። ደግሞም ትፈልገዋለች፣ የእሷ እንዲሆን ትፈልጋለች። ስለዚህ ያላት አማራጭ ያው ብዙ ጊዜ ታውቃላችሁ ሙሽዬ ሴት ልጅ ትፈልጋለች። ሴት ልጆች ስለሌላት ከልጆቻቸው ሴት ልጅ እንዲወልዱላት በቃ ልጆቻቸው ሴት ልጅ ቢወልዱልኝ መጀመሪያ በቃ እንደዚህ አይነት ጉጉት አለ ፋሚሊ ውስጥ ማለት ነው። የሴት ልጅ በጣም እንትን አለ የሆነ ምን ልበላችሁ ብርቅ ነው ለሴት ልጅ ለነሱ ማለት በቃ ከወንድሞቻቸው አንዳቸው ሴት ልጅ ቢወልዱ የመጀመሪያዋ በቃ ለሙሽዬ ደስታ ነው አይነት ነገር ነው። እና ያንን እንግዲህ የተለያየ ቦታ ላይ ሰምታለች። ስለዚህ ብሩክን አለማየሁ ልጅ አርግዣለሁ አይታችኋት ከሆነ ሴት ናት ደግሞ እያለች ነው በቃ ስትቀባጥር የነበረውና ያላት አማራጭ ምንድን ነበረ? እዩ አርግዣለሁ ብላ ሳታረግዝ ወደ ብሩኬ ቀርባ ከዛ እንዴ ካረገዘችማ ከኔ የኔ ልጅ ከሆነማ እንዴት የልጅ እናት ትቼ ሌላ ህይወት ጀምራለሁ አይነት ነገር ገብቶ ወደ እሷ የሚቀርብ መሰላት። ከዛ ያንን ልክ ወደ እሷ የቀረበበትን አጋጣሚ ደግሞ ተጠቅማ የምር ከሱ ማርገዝ ፈልጋ ነበር፣ ግን አልተሳካላትም። ምክንያቱም በነገራችን ላይ የሰውን ህይወት በጥብጦ የኔ ህይወት ይሰካልኛል ማለት ዘበት ነው እና የሰው ህይወት በጥብጦ ሰዎችን አለያይቶ እሷ ዛጋ የራሷን ህይወት ለማስተካከል የሄደችበት መንገድ የራሷን በቃ ሰው የምትወደውን ሰው ወደ እሷ ማምጣት የሄደችበት መንገድ በጣም ነው የሚደብረው። እና ለማንኛውም እዩ ጠፍታለች ቤተሰብ። በነገራችን ላይ አደነግጡም ብዙ፣ ምክንያቱም አብዛኛው ሰው የገመተው ነው። ወይ እርጉዝ አይደለችም ወይ ደግሞ ከሌላ እርግዛ ነው ወይም ደግሞ በቃ የመጨረሻ ላይ ትጠፋለች ወይ ደግሞ ስራ ነው። አብዛኛው ተመልካች ግምቱ ይሄ ስለሆነ ያን ያክል ይደንቃቸዋል ብዬ አላስብም። ምክንያቱም እኔም አልደነቀኝም።
እኔ ሲጀመርም እርጉዝ አይደለችም ነው ያልኩትኝ። ምክንያቱም የ6 ወር እርጉዝ ነኝ። የ6 ወር ብቻ አይደለም ዶክተሩ ያላት። ያን አልትራሳውንድ ስትነሳ ሰምታችሁ ከሆነ የ6 ወር ከ2 ሳምንት ነው ያላት። ግን መጀመሪያ ቀን ሲያገኟት አይደለም የ6 ወር ማለት ነው። የምንም እርጉዝ አትመስልም ጭራሽ ማለት ነው። ታስታውሱ ከሆነ የሆነ ሰማያዊ ሸሚዝ እንደዚህ ወደ ሆዷ ውስጥ አስገብታ ለብሳን የመጣችው ጭራሽም እርጉዝ አትመስልም ማለት ነው። እና እርጉዝ እንዳልሆነች እኔ መጀመሪያውንም እየተናገርኩ ነው የመጣሁት። እና ቢኒም የደከመው ዝም ብሎ ነው ልጄን እያለ ምስኪን። እኔ እሱ ነው በመሀል ቤት ያሳዘነኝ የምር ያረገዘችለት መስሎት። ለማንኛውም ግን ያው እንግዲህ ከነገ ወዲያ የምናየው ይሆናል የዩን መጨረሻ። አንዳንዴ በማይሳካ መንገድ የሆነን ሰው ለራሳችሁ ማድረግ ሞክራችሁ ከስማችሁም ሳትሆኑ በቃ ውርደት ነው። አሁን እሷ እንዴት ነው ሚዲያ ላይ ዩቱብ ከፍታለች፣ እንዴት ብላ መታ ነው ሚዲያ ላይ ዩቱብ የምትሰራው? ማንስ ነው የሚያምናት? ማለት እንዴትስ ነው ተመልካች የሚቀበላት? በጣም እኮ ነው የሚያስጠላው። የሆነ መውጫ ቀዳዳ መንገድ ካላዘጋጀች ወይ ደግሞ ቶሎ ብላ ወጥታ ተመልካችን በጣም ይቅርታ አድርጉልኝ ብሩኬን ስለምወደው እሱን እኔ ያደረግኩ መስሎኝ ነው በዛ መንገድ የሄድኩትኝ ብላ ሀይሚንም ይቅርታ ጠይቃ ተመልካችንም ይቅርታ ጠይቃ የሀይሚንም ሆነ የብሩኬን ቤተሰቦች በስነ ስርዓቱ ይቅርታ ጠይቃ ካልሆነ በስተቀር ህዝቡ የምሬን ነው የምላቸው አያሰራትም። እንደዚህ በደፈነው ዩቱብ ልስራ ብትል ራሱ በኮሜንት ያጨናንቋታል። አንቺ ውሸታም፣ አንቺ ምናምን እያሉ ሊያሰሯት ሁሉ አይችልም። ስለዚህ መታ የራሷንም ጥፋት ይቅርታ ጠይቃ የልጁንም ስም አጽድታ ቤተሰብም ተመልካችም ይቅርታ ጠይቃ ነገሩን ካላስተካከለችው ወደፊት ለሷ ከባድ ነው የሚሆንባት። በየትኛውም ሶሻል ሚዲያ ብትመጣ ደግሞ በሀይሚና በብሩክ ከተመጣ የጨርቃ ፋሚሊ ከባድ ነው። የትም ብትገቡ አድኖ ነው የሚያገኛችሁ። አድኖ አንጠልጥሎ ነው የሚያወጣችሁ። እስኪ የሆነ አዲስ ልጅ ወይ ሀይሚ ወይ ብሩክ አዲስ ከነሱ ጋር የሆነ ለፕራንክም ይሁን ለምንም አዲስ ልጅ ይዘው ይምጡ። እማናቀው ሚዲያ ላይ ጭራሽ ማለት ነው። ግን አንጠልጥለው ከየት እንደሚያመጡት አላቅም። አንጠልጥለው ነው የሚያመጡት እና ከባድ ነው የጨርቃ ፋሚሊ። በፍቅር ካልሆነ በጸብ ወይ ደግሞ በውሸት ወይ ደግሞ ሰዎችን በመበጥበጥ ከመጣችሁ የጨርቃ ፋሚሊ በተለይ በብሩክና ሀይሚ ድርድር አያውቅም ጭራሽ ማለት ነው። እና ለማንኛውም ግን ዛሬ ብሩኬ ልጁን እንግዲህ ይዛ ጠፋች ሲባል ሀይሚን ውለጅልኝ በሚል ፕራንክ አድርጓል። ብቻ የሆነ አንዳንድ ነገር ያው የተረዳችሁ ተረድታችኋል። ከዩ ምንም አይነት ልጅ የለም። ልጅም ወልደው ከሀይሚ ነው። የመጀመሪያም ልጅ ከሀይሚ ነው። እናቴም እንድወልድ የምትፈልገው ልጅ እንዲኖረኝ የምትፈልገው ከሀይሚ ጋር ነው የሚለውንም 100% ለማስተላለፍ ነው መልእክት። የገባችሁ ገብቷችኋል ብዬ አስባለሁ። ፕራንክ ተባለ እንጂ ያው መልእክቱ ያ ነው። በቃ ብሩኬ የመጀመሪያ ልጁ ከሃይማኖት ታደሰ ጋ ነው ማለት ነው። መልካም ጊዜ